أعوذ بالله من الشيطان الرجيم بسم الله الرحمن الرحيم حميم والكتاب المبين إنا أنزلناه في ليلة مباركة. ይህችን መስጊድ ለመገንባት ስንጀምር በመጀመሪያ እሷን ታንጀምር በፊት የግለሰብ ቤት እየተከራየ ሶላት መስገድና ልጆች ማውራት ጀመር። እንደገና በዛ በመቀጠል የተበረታ ህብረተሰቡን እያንቀሳቀስ እያነሳሳን እንደገና በ1986 ይህችን አሁን ያለንባትን መስጊድ 8 በ8 125 ካሬ ሜትር ነበረች። 8 በ8 ቤት ሰርተን እዚች አሁን እየሰገርን እንገኛለን። አሁን ህብረተሰቡ እየሰፋ በመሄዱ ልጆቹን በቂራ ላይ እየተገኙ ያቺ መስጊድ ጠባን ወደ ነዋሪ መስጊዷን ግን ማስፋት አሁን ወደ 1000 ካሬ ሜትር ብለናታል። ግን የመስጊዷ ጥበት እየሰገር ነው። ረመዳን ቀርቶ በሌላው ቀን ድረስ እየሰገር ነው ያለ ነው እና ያለው ነው الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد الصادق الأمين وعلى آله وصحبه ومن تبعهم بإحسان إلى يوم الدين. أما بعد أيها الإخوة والأخوات የተከበራችሁ ወንድሞቻችንና እህቶቻችን በአገር ውስጥም ሆነ በውጭ የምትኖሩ የተከበራችሁ ወንድሞቻችን ኢንሻአላህ ያው ሰይድ ኢብራሂም እባላለሁ። በአምባሰል ወረዳ 02 ቀበሌ አባጅቦ ነዋሪ ነኝ። አባጅቦ መስጂድ ሰላም ለማስፋፋት ሲባል ኢንሻአላህ ያው ቦታዋ የምትገኘው ከደሴ ከተማ 60 ኪሎ ሜትር ርቆ ትገኛለች። ወደ ሰሜን ወሎ መጨረሻው አካባቢ እናት ያለችው አባጅቦ መስጂድ ሰላም ትባላለች ኢንሻአላህ። እና የአካባቢው እንደሚታወቀው መስጂድ የለም፣ የጀማዓ ብዛት አለ፣ ማህበረሰቡ እጅግ በጣም ብዙ ነው። መስጂድ ስለሚያስፈልገን 125 ካሬ ላይ የተወሰነች የጭቃ ቤት ሰርተን ነበረ። ኢንሻአላህ ደግሞ ጀማዓውና ማህበረሰቡ እየበዛ ሲመጣ እሷን በየጊዜው ትንሽ ሳንቲም በምናገኝ እየለጠጥንና እያከማቸን ወደ 1000 ካሬ በማድረግ በአላህ ፍቃድ ቦታዋን በተቻለ መጠን አስፋፍተናል እና ኢንሻአላህ የተሻለ መስጂድ ለመገንባት ስላሰብን ወንድሞቻችን እህቶቻችን ለአላህ ብላችሁ በተቻለ መጠን በዱዓችሁም በገንዘባችሁም ተረዱን ዘንድ በአላህ ስም እንጠይቃችኋለን። ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ወንድምና እህቶቼ በውጭም በሀገርም ያላችሁ ሙስሊማት ቤተሰቦቻችን ኢንሻአላህ አሁን እነዚህ ወንድሞቻችን ያው አልሐምዱሊላህ ረብል ዓለሚን ደስ በሚል ደረጃ እኔም በእለቱ ይህ መስጊድ በሚጀመርበት ሰዓት በሀገር ነበርኩ። ከሀገር ከ15 ዓመት በኋላ በመጣ የነበረው ጀማዓ አልሐምዱሊላህ ደስ የሚያሰኝ ነው። ስለዚህ ይህም ቦታ ወንድሞቻችን እንዳዳመቁት እዚች 8 በ8 ሆነች መስጊድ ላይ ከውጭ እየሰገዱ መሆናቸውን እያየን ነው። አልሐምዱሊላህ ረብል ዓለሚን አሁንም ቦታው ሰፊ ሆኖልናል። ያላችሁትን በአስተዋጽኦ ከአላህ ፈቃድ ጋር ብታደርጉልን መስጊዱን ለልጆቻችን መቅሪያ ለሴቶች ቦታ የሶላት ቦታ የለንም። ወንድሞቻችን በጀመሩት ጅማሬ ከአላህ ጋር ተባበሩ። እኛም ወንድሞቻችን እንግዲህ በዚህ ቦታ ላይ ተገኝተን ያለውን ጥበትና የመጨናነቅ ጉዳይ እያየን ነው። አልሐምዱሊላህ ረብል ዓለሚን በአላህ ቅባ እንዲሰፋልን ስንል ከወንድሞቻችን በአላህ ስም እንጠይቃለን። በውጭም በሀገርም ያላችሁ ወንድሞቻችን ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። ወአለይኩም ሰላም አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሰላም አለይኩም ወረሕመቱላሂ ወበረካቱሁ። ወአለይኩም ሰላም ተከበራችሁ ሙስሊም ወንድሞቻችን ይህ አሁን ያለንበት ቦታ በአማራ ክልል ደቡብ ወሎ ዞን አምባሰል ወረዳ 02 ቀበሌ ልዩ ቦታው አባጅቦ ከሚባለው አካባቢ ላይ ይቺ አካባቢ ላይ የምትመለከቷት ቅድም ግራውንድ ላይ የተወሰነ ቡና የተለያዩ አትክልት ብለን ያሰብነው ይሄ ከላይ ግራውንዱ ላይ ፎቅ ላይ የሚሰራው የወንዶች መስገጃ ቦታ ነው። ይህ የምታዩት ደግሞ በዚህ ሴቶችና ህፃናቶች ወደ ታች ከገቡ በኋላ በሁለቱም አቅጣጫ ዲዛይን መግቢያ መንገዶች አሉ። ይሄ ግራውንድ ላይ የሚሰራው የሴቶች የመስጂድና የህፃናት የቁርአን መቅሪያ እንዲሁም የተለያዩ የቤተ መጻሕፍት አገልግሎት ማህበረሰቡ የተለያዩ ሃይማኖታዊ መጽሐፎችን የሚያነቡበት ራሱን የቻለ ቤተ መጻሕፍት እዛው ግራውንዱ ላይ ይገኛል። ስለዚህ ይህን ግንባታ ስናካሄድ እውነት ለመናገር ይህም ግንባታ
ለዲዛይኑን ለማሰራት በዚህ ሙያ ላይ የተሰማሩ ወንድሞቻችን በነፃ ነው ይሄን ነገር ያሰራ ነው። ስለዚህ ሁላችንም በተቻለ መጠን የራሳችሁን አስተዋጽኦ ታደርጉልናላችሁ ብለን እናስባለን። እንድታደርጉ ምክንያቱም ስፔሻሊ አረብ ሀገር ያላችሁ ሰዎች 5000 ወንድም ወይም እህት ወንድሞቻችን 5000 ሰው እያንዳንዱ 100 ሪያል ቢለቅ ወደ አካውንታችን ቢያስገባ 20 ሚሊዮን ብር አካባቢ ይሞላል። ይህ 20 ሚሊዮን ብር ደግሞ እኛ ገንዘቡ ካለ በሁለት ወር እንዲሆን በ3 ወር ግንባታውን አጠናቀን ለእናንተ ይፋ የምናደርግበትን ቃለ መሐላ ወስደን ለአላህ ቃለ መሐላ ወስደን ኃላፊነታችንን ለመወጣት እኛ ጊዜያችንን ጉልበታችንን ቅድም እንዳልኳችሁ ለመስጠት ፍላጎት አለን። በእናንተ በኩል ደግሞ የተሻላችሁን ያክል እርዱን። አካውንታችን 26 47 66 692 የኢትዮጵያ ንግድ ባንክ የአባስ ቢበን መስጂድ ሰላም አካውንት በሚል ገንዘባችሁን ታስገቡልን ዘንድ በአላህ ስም እንጠይቃችኋለን። ያው ቅድም እንዳላችሁ በመስጂዱ ዙሪያ ላይ የመድረስ አገልግሎት እንሰጣለን። በአካባቢያችን እስካሁን ድረስ በዚህ በመስጂድ ሰላም ቅጥር ግቢ ወደ 98 አካባቢ ህፃናቶች የተለያዩ ቁርአኖችን ይቀራሉ። የተለያዩ የአቂዳ ኪታቦችንም እየተቀራበት ያለበት ሁኔታ ነው ያለው። ይህች የምትሰራ ያለችው እንትን ለህፃናት እንግዲህ ምቹ የሆነች የቂራአት መቅሪያ ተገባሽ ይቁራሉ። ያው ቢስሚላህ ያው እነዚህ የምታዩቸው ህፃናቶች የጧትና የከሰዓት ተማሪዎች በፈረቃቸው የሚቀሩ ናቸው። አጠቃላይ ድምር ወደ 95 አካባቢ ይሆናል። ኢንሻአላህ ከነዚህ መካከል ብዙ ቁርአን የሚቀራለ ቁርአን አክተሙ ኪታብ ይጀምራል፣ ኪታቡ ተውሂድ ይጀምራል። ኢንሻአላህ ከታችም እየኮተኮትን እያሳደግን ነው በአላህ ፈቃድ ኢንሻአላህ በተቻለ መጠን እነዚህንም ቆጥቶ ለማሳደግ የግድም ስለሆነ እነዚህ መጨረሻቸውን ኢንሻአላህ አላህ መልካም ነገር ላይ እንዲያደርሳቸው ዱዓ እያደረጋችሁልን በተቻለ መጠን ያክል አግዙን የሚል መልእክቴን አስተላልፋለሁ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم حميم والكتاب المبين إنا أنزلناه في ليلة مباركة إنا كنا منذرين فيها يفرق كل أمر حكيم أمرا من عندنا إنا كنا مرسلين رحمة من ربك إنه هو السميع العليم. من الشيطان الرجيم بسم الله الرحمن الرحيم الحمد لله فاطر السماوات والأرض جاعل الملائكة رسلا أولي أجنحة مثنى وثلاث ورباع يزيد في الخلق ما يشاء. ቢስሚላህ አሁን ይሄ የምታዩት መስጂድ ሰላም 8 በ8 ላይ የተቀመጠ ሲሆን ለመጀመሪያ ጊዜ ከሚገርመው ነገር ከሁሉም በላይ ደግሞ ደስ የሚለው ነገር ለመጀመሪያ ጊዜ ከወልዲያ ከተማ እና ሀጂ ሲራጅ አደም አሻራቸውን ያስቀመጡበት ነው። ከላይ የተከደነውን ቆርቆሮ ስታው ደግሞ ሀጂ ሰይድ ያሲን አዲስ አበባ 100 ቆርቆሮና 9 ባኮ ምስማር ሰጥቶን ደሴ አብደልመናን ነበረ ሰኞ ገበያ አካባቢ ላይ በሱ አማካኝነት እሱ አገናኝቶን የሰይድ ያሲን የሀጂ ሰይድ ያሲን ቆርቆሮ ነው ከላይ የምታዩትና ይሄ መስጂድ እጅግ በጣም ታዋቂና መልካም የሆኑ ሰዎች አሻራቸውን ያስቀመጡበት ስለሆነ ኢንሻአላህ እሱን መረጃችን ነው። በተቻለ መጠን እነዚህ በተለይ እነ አብደልመናን
ኡስታዝ አብደል መናን ሰኞ ገበያ የነበረ ምናልባት ዛሬ አላቅም የት እንዳለ እሱን አግኝታችሁ ስለ አባ ጅበን ጀማዓ በጠይቁት የተሻለ ማብራሪያ ስለሚሰጣችሁ በተሻለ መጠን እርግጠኛ ነኝ ኢንሻአላህ እሱን መጠየቅ ትችላላችሁ። ክቡራንና ክቡራን ቤተሰቦቻችን ይህ መስጂድ እንደምታዩት በጣም ጥንታዊ መስጂድ ነው። እንግዲህ ያው ርብርብ ይፈልጋል ለመሰራት። ይሄው እንደምታዩት ይሄ ሁላ በጣም ሰፊ ቦታ ነው ያለው። ነገር ግን ያቅም ጥረት ስላለ 50 ሎሚ ለ50 ሰው ጌጡ ነው፣ ለአንድ ሰው ደግሞ ሸሙ ነው እንደሚባለው ሁላችሁም የራሳችሁን ድርሻ እንድትዋጡ ነው በአክብሮት የምንጠይቀው። ይሄው እንግዲህ እንደምታዩት እዚህ አካባቢ ግራውንድ የሚሰራ አለ። እዚህ ደግሞ የመስጂዱ ፈርሶ ያው ዋናው ከላይ ያለው የሚሰራው ነው ማለት ነው። ስለዚህ የማቴሪያል ግዥ በቅርቡ ስለሚፈጸም እናንተም ደግሞ ከወዲሁ ያላችሁን ነገር እንድትለግሱ ነው ጅማሮ ላይ የምናበስረው። የመስጂዱ ፕላን እና ዲዛይን ይሄን ይመስላል። ኢንሻአላህ እንደሚሰራ ተስፋ አለኝ። የአካውንት ቁጥሩም እንደምታዩት 1246476692 ነው የሚለው። ይህ በጣምራ በሶስት የኮሚቴዎች የወጣ የንግድ ባንክ አካውንት ነው። አባ ጅበን ሰላም መስጂድ ንግድ ባንክ አካውንት ነው። ይሄን በማስመልከት እናንተም ደግሞ ሁላችሁም እንግዲህ መስጂድ ውስጥ ነው ያለነው። አሁን እንደምታዩት እንግዲህ ያው አምፖል መብራት ስለሌለ ነው አጋጣሚ። ይሄው እንደምታዩት እንግዲህ በእርግጠኝነት ተወሰነ ትንሽ ጀማዓ ነው የሚይዘው፣ ግን ጀማዓው በጣም ጠንካራና እህት ወንድሞች ለዚህ ጠንክራችሁና ፈልጋችሁ ነገ ጧት አላህ ቤት ትልቅ ነገር አጅር ፈልጋችሁ እንድታበረታቱ ያው ምን ጀምረ የለም ያው መስጂዷ የመስጂድ ለዛ አካባቢ ማህበረሰብ ብቻ ሳይሆን ትልቅ አስተዋጽኦ ያደረገ መስጂድ ነው። ምክንያቱም ከመስጂድ የሰላም 100 ሜትር ርቀት ላይ የውጫሌ ሁለተኛ ደረጃ ትምህርት ቤት የውጫሌ 17 ትምህርት ቤት ይገኛል። እዚህ ትምህርት ቤት ላይ ደግሞ ከአምባሰል ወረዳ ከ25ቱም ቀበሌዎች የሚመጡ ሙስሊም ማህበረሰብ የተለያዩ ቁርአንም የሚቀሩት የሶላትም የአምልኮ ቦታቸውም እዛው አካባቢ ላይ ስለሆነ ለዚህ ማህበረሰብ ብቻ ሳይሆን ሁሉንም አምባሰል ላይ ያለው ማህበረሰብ ሙስሊሙ ማህበረሰብ የሚገለገልበት ተቋም ነው። ስለዚህ ተቋም ላይ ሁላችሁም የበኩላችሁን አሻራ እንድታስቀምጡልን በአላህ ስም እንጠይቃችኋለን። ይህ መስጂድ ያው በማህበረሰቡ በዙሪያችን ያለው ማህበረሰብ አብዛኛው አርሶ አደር በመሆኑ ምክንያት መስጂዱን ለመገንባት የአቅም ችግር ይኖርብናል። ስለዚህ የምታውቁንም የማታውቁንም በዚህ መስጂድ ላይ ቁርአን ቀርታችሁ ያከተማችሁ የተለያዩ የአቂዳ ኪታቦችን የሚቀራችሁ በእህት ወንድሞቻችን ሁሉ በያገኛችሁበት በመስጂድ ሰላም አካውንት የምታገኙትን ገንዘብ እያስገባችሁ ለግንባታው ትልቅ አስተዋጽኦ እንደምታደርጉልን እናምናለን። በአላህ ፈቃድ እናንተ የላካችሁልንም ገንዘብ ደግሞ እኛ ገንብተን ለማህበረሰቡ ጊዜያችንን፣ ገንዘባችንን፣ እውቀታችንን እዚህ አካባቢ ላይ ያለው ማህበረሰብና ኮሚቴ መስዋዕትነት ለመክፈት ዝግጁ ነን። በእናንተ በኩል መደረግ ያለበትን ነገር አድርጉልን። በእኛ በኩል ኢንሻአላህ ግንባታው ተጠናቆ እስከሚያልቅ ድረስ የበኩላችንን አስተዋጽኦ ለማድረግ በአላህ ስም ቃል ገብተናል እኛም። ስለዚህ እናንተ የበኩላችሁን አስተዋጽኦ ታደርጉልን ዘንድ በድጋሚ በአላህ ስም እንጠይቃችኋለን።